ጆሮዬን በቢላዋ ይሄው ቃሉ ነው እምድ ሲያደርገው የዛ የሚባለው ቪዲዮ ይቀርጻል። አህመድ ጎራና የምትባል ልጅ አለች፣ ሌላ ጥቁርሽ። ይሄ ደግሞ ሸሪፎ የሚሉት ይሄ ራያ ላይ ከባድ መሳሪያ ደቅኖ የነበረው እንግዲህ በመጥረቢያ ተገዘገዝኩ መሳሪያ ተደቅኖብኛል። ዙሪያም ተደቅኗል፣ ካሜራው ስላልገባላችሁ ነው። እና የሚገርማችሁ እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም፣ የሆነ ድምጽ አለ። ቪዲዮውን ቃሉ ሲቆርጠኝ ዝቅ ብለህ የሚለው አለ። ቀስ ያለች ድምጽ በደንብ አዳምጣለሁ ወደፊቱ። ያ ማን ነው? ናትናኤል ነው። ስለሺ እጄ ሰጠው ውርጌሳ ሰሜን ወሎ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው። አማራ እንትን መሪ ስለሆነ ማን አዋቂ ዝቅ ብለህ ቁረጥ ዝቅ የሚል አለ። የኛ ትግል ለአማራ ህዝብ ውሻዬን ሸጬ ቀበሮ ገዛው ነው የሆነበት። በሚናከስ ውሻ ተማረርኩ ያለውን ህዝባችንን እርጉም ቀበሮ ነው የሆንበት። ገበሬው ምርቱን መረም በለቀቁ ታጣቂዎች ይዘረፋል፣ ሴቶች ይደፈራሉ፣ ህፃናት ከትምህርት ቤት ቀርተዋል። ከሱቅ በደረቴ ጀምሮ ታግቶ ገንዘብ አምጣ ያልተባለ ነጋዴና ባለሀብት የለም። እየሆነ ያለውን ህዝባችን ላይ የሚደርሰውን መከራ ዘርዝሮ መናገር ይከብዳል። ከዚህ የጠራ ዓላማ የእዝ ሰንሰለትና ዲሲፕሊን ከሌለው ትግል ይልቅ የአማራ ህዝብ ከኔ ነፍጥ ማውረድ ያተርፋል ባይ ነኝ ብሏል ካፒቴን ማስረሻ ሰጤ ከነአጃቢዎቹ እጅ በሰጠበት ወቅት ከተናገረው የተወሰደ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን፣ ሰላማችሁ፣ ደህንነታችሁ፣ ጤንነታችሁ፣ ቤተሰባዊ ማህበራዊ ፍቅራችሁ፣ አንድነታችሁ በያላችሁበት የተጠበቀ ይሁን እያልኩ የዛሬውን የአብሪ ሚዲያ ፕሮግራም አቀርባለሁ። ከሰላም መደፍረስ ጋር ተያይዞ ሀገራችንን የገጠማት ፈተና ወንጀል እየፈጸሙ አለመረጋጋት ለመፍጠር ለሚንቀሳቀሱ የሽብር ኃይሎች ሽፋን የሚሰጡና ወንጀላቸውን ለማስተባበል ከዚያም አልፈው ወንጀሉን በመንግስት ኃይሎች ላይ ለመለጠፍ የሚሰሩ የሴራ ፖለቲካ አራማጆች መኖራቸው ነው። ትልቁ የሀገራችን ችግር ይሄ ነው። እነዚህ ሴረኞች በሚሰጡት ትዕዛዝ ዘግናኝ ግፎች ይፈጸማሉ። ግፎቹ በቪዲዮ ተቀርጸው አንድም ሌሎችን ለማስፈራሪያ፣ ሁለትም በሐሰት ወንጀል መንግስትን እና መከላከያን ለመክሰስ ይውላሉ። ይህንን የሐሰት መረጃ የሚያሰራጩት ደግሞ ህሊናቸውን ለጥቅም የሸጡ በጥላቻ የታወሩና ከሌሎች ሞት ከኢትዮጵያ ሕዝብ ሰላም ማጣትና ያልተቋረጠ ብጥብጥ ውስጥ ለማትረፍ የሚሰሩ የፕሮፓጋንዳ ኃይሎች ናቸው። በመግቢያችን ያቀረብንላችሁ የግፍ ሰለባ ራሱ በአካሉ ላይ የተፈጸመበትን ወንጀል የእጁን መጎንደሽና የጆሮውን መቆረጥ እና ደግሞ እነማን ይህን ወንጀል እንደፈጸሙበት የተረፈውን የአካል ክፍሉን በማሳየት እየተናገረ እንኳን ህሊና ቢሶቹ የደም ነጋዴዎች ፕሮፓጋንዲስቶቹ አይናቸውን በጨው አጥበው ይክዳሉ፣ ያስተባብላሉ። ህዝብ በተሰበሰበበት የተፈጸመን ይህን አሰቃቂ ወንጀል ሊክዱ ሲፍጨረጨሩ ስትሰሙ ከወንጀል ፈጻሚዎቹ በላይ ከሰው ስብዕና የወጡ አውሬዎች መሆናቸውን ትገነዘባላችሁ። እዩት እስኪ ይህንን የግፍ ሰለባ፣ ይህንን በጨካኞች አካሉን ያጣ፣ ይህንን ነፃ እናውጣሃለን ባሉት አረመኔዎች እንዲህ አይነት አሰቃቂ ነገር የተፈጸመበት ሰው ተመልከቱት፣ አድምጡት። የወንጀሉን አፈጻጸም ትዕይንትና የፈጻሚዎቹን ማንነት ሲዘረዝር አድምጡት። ጆሮዬን በቢላዋ ይሄው ቃሉ ነው እምድ ሲያደርገው የዛ የሚባለው ቪዲዮ ይቀርጻል። አህመድ ጎራና የምትባል ልጅ አለች፣ ሌላ ጥቁርሽ። ይሄ ደግሞ ሸሪፎ የሚሉት ይሄ ራያ ላይ ከባድ መሳሪያ ደቅኖ የነበረው እንግዲህ በመጥረቢያ ተገዘገዝኩ መሳሪያ ተደቅኖብኛል። ዙሪያም ተደቅኗል፣ ካሜራው ስላልገባላችሁ ነው። እና የሚገርማችሁ እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም፣ የሆነ ድምጽ አለ። ቪዲዮውን ቃሉ ሲቆርጠኝ ዝቅ ብለህ የሚለው አለ። ቀስ ያለች ድምጽ በደንብ አዳምጣለሁ ወደፊቱ። ያ ማን ነው? ናትናኤል ነው። ስለሺ እጄ ሰጠው ውርጌሳ ሰሜን ወሎ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው። አማራ እንትን መሪ ስለሆነ ማን አዋቂ ዝቅ ብለህ ቁረጥ ዝቅ የሚል አለ። ያቺ አጠገቡ ያለ ሰው እንዳይመስላችሁ በስልክ ነው እንደዛ የሚለው፣ በቪዲዮ እያሳዩ ነው የቆረጡት። አዋጁ በቪዲዮ እንደዚህ አሁን እንደምናወራው እንደናንተ በቪዲዮ ሌላ ቦታ ሆኖ ትእዛዝ እየሰጠ ነበር። ያችን ቪዲዮ በደንብ ብዙ ሰው ያዳመጣትም እርግጠኛ ነኝ።
ከሌላ ቦታ ትእዛዝ በቪዲዮ ትእዛዝ እንደተሰጠመውን ያችን በደንብ ቪዲዮዋን ተመልከቱ። ድምጿን ቀስ ያለ ድምፅ አለች፣ የስልክ ድምፅ እና ለእኔ ይዘው በአካል ስላለው ስለታየኝ ነው። ይህንን ነው እንግዲህ እነ መሳይ መኮንን እነ ደረጀ ሀብተወልድ መረጃው በተሰራጨበት ቅጽበት እንዴት፣ ለምን፣ በማን፣ መቼ፣ የት ብለው ሳይጠይቁ የኤአይ ምስል ሰርተው የማስተባበያቸው ማጀቢያ በማድረግ ወንጀሉን ወደ መንግስት እና ወደ መከላከያ ለመለጠፍና ለወንጀለኞቹ ሽፋን ለመስጠት በመውተርተር አውሬነታቸውን ያሳዩት። ይህንም በገሃድ የሚታይ እውነት ክደው ማለት ነው። አዳምጡ። አብይ አህመድ እነዚህን ነገሮች ለማረሳሳትና ፋኖን ወንጀለኛ አድርጎ ለማሳየት የሄደበት ርቀት ነው። በቀላሉ የተጋለጠበትም ነው። 48 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር አድርገናል ያልከው ፋኖ በምን ተአምር ነው? ፋኖ ተዋጊ ኃይል ነው። ዝም ብለህ ሄደህ የምትይዘው አይደለም። ራስህ እጅ ያለን ሰው ቲያትሩን ድራማውን ካሰራ በኋላ መልሰህ ይዤዋለሁ ማለት እውነት ለመናገር በጣም ቀሽም ድራማ ብልጽግና ምን ያህል በአእምሮ ድኩማንና በአእምሮ መቀንጨር የሚሰቃዩ ሰዎች የሞሉት ስብስብ መሆኑን በደንብ ያጋለጠ ድርጊት ነው ማለት ይችላል። መስፍን በጣም ትክክል ነው ማለት ሁለት ነገር ማድረግ አለብን። አንደኛ እንዲህ አይነት ወንጀል ድርጊት የሚፈጽመው ሁሉ ጊዜ ተሸናፊ ኃይል ነው። ብልጽግና እንደምናየው በሁሉም ግንባሮች ማለት በሚቻል ደረጃ ሉዘር እየተሸነፈ ያለ ኃይል ነው። እየተሸነፈ ያለ ኃይል፣ ተስፋ የቆረጠ ኃይል ሁሉ ጊዜ ወደ ጭካኔ ድርጊት ነው የሚገባው። በየትኛውም ጦርነት ላይ በነገራችን ላይ የተሸነፈ ኃይል ነው ምርኮኛ ላይ ግፍ የሚፈጽመው ወይም ደግሞ የማረከውን የሆነ ግፍ እንትን ብሎ እንትን የሚለው። እስካሁን ያየነው ነገር ያ ነው። ሌላው መረጃውን ለማዛባትና አቅጣጫ ለማሳት የተጠቀሙበት ዘዴ ደግሞ ጊዜውን ነው። አሁን ያው መሳይ ሲል ሰምታችኋል። ወንጀለኛው በቁጥጥር ስር ዋለ መባሉን መነሻ በማድረግ እንዴት፣ በምን ቅጽበት ተያዘ በማለት ከተለመደው ጸያፍ ስድብ ጋር ያው ሲናገር ሰምታችሁታል። መሳይ ያለውን እንደው ሰው የሆነ ፍጡር ሲሰማው በመጀመሪያ ደረጃ እንደዚህ አይነት ነገር በመፈጸሙ ሰው ሐዘኑን ነው የሚገልጸው፣ ማንም የሚፈጽመው ማለት ነው። ከዛ በኋላ ይሄ ነገር በማ ተፈጸመ፣ እንዴት ሊፈጸም ቻለ፣ በቃ ማጣራት ነው። ያው አንድ መቼም ጋዜጠኛ ነን ይላሉ እነዚህ ፕሮፓጋንዳ ኃይሎች፣ ግን ሊጠየቁ የሚገቡ ያው 6 የጋዜጠኝነት ጥያቄዎች አሉ እና ይሄ የተፈጸመበት ጊዜ ማወናበጃ ሊሆን አይችልም በፍጹም። ዋናው በእርግጥ ይሄ ግፍ ተፈጽሟል ወይ የሚለው ነው። ይህን ካረጋገጥን በኋላ በማን ተፈጸመ፣ ትዕዛዙስ በማን ተሰጠ እና የት ተፈጸመ እና ሌሎች መረጃዎች አሉ ወይ ይህንን የሚያሳዩ በማን እንደተፈጸመ የሚያሳዩ መረጃዎች አሉ ወይ ብሎ እነዛን ነገሮች ማየት ነው። አልታደልንም እንደዚህ ለማየት። እንደዚህ ብናይ ኖሮ እውነታው እየተፍረጠረጠ ይወጣል። እንዲታይም አይፈለግም። ባይዘው በዚህ ደረጃ እንዲጣራ አይፈለግም እና ትክክለኛ የሚዲያ ሰው ወንጀሉ ተፈጸመበት ወደ ተባለው ቦታ ደውሎ ማጣራት ብቻ በቂው ይሆናል። ቦታው ተጠቅሷል፣ በእርግጥ እዛ ቦታ ላይ እንደዚህ አይነት ወንጀል ተፈጸመ ወይ ብሎ መጠየቅ በጣም በቂ ነው እና እኔ ጠይቄያለሁ። ወንጀሉ እዛ አካባቢ ተፈጽሟል ወይ፣ በምን ሁኔታ ተፈጸመ እና የፈጸሙትን ሰው ደግሞ የአካባቢው ሰው ስለሚያውቃቸው እነማን ናቸው የሚለውን ጠይቄያለሁ። እና ወንጀሉ የተፈጸመው እንግዲህ ያው ህዝብ በተሰበሰበበት ቦታ መሆኑ በጣም ግልጽ ነው። ህዝቡ ይሄ ነገር ሲፈጸም እንደውም ከቁጥጥሩ ውጭ የሆነው ይሄ አረመኔያዊ ድርጊት ሲፈጸም ተቃውሞ አሰምቷል። ተቃውሞ ማሰማቱን ነው ገለጹ። ያው ራሱም ይነግረናል ይሄ ወንጀል የተፈጸመበት ሰውዬ። ይሄው እሱ ራሱ የህዝቡ ሪአክሽን እና እነሱ እንዴት መሳሪያ ደቅነውበት እንዴት እያስፈራሩት ይሄን ነገር እንደፈጸሙ ይነግረናል። ከራሱ አንደበት እንስማ። ከዛ በኋላ እንዳይጠፋባችሁ ጆሮዬን ሲቆርጡ ቄስ ተነሳ። የሆነ ቄስ ምን አላውቅም ተነሳ። አይሆንም ምሪ ሲል 480 ህዝቡን ተነሳ በእኔ ላይ። አይሆን ፊታችን እንደዚህ አይነት አጸያፊ ነገር አታረጉም ሲል ቪዲዮ የሚቀርጹት የነበረው ተውት፣ ግርግር ተፈጠረ። ያቺ የጆሮዬ ቪዲዮ ያላያችኋት ለዛ ነው። ከዛ በኋላ ምንድነው የተባለው? ከጠላችሁን ጫካችሁን ለቀን እንወጣላችኋለን ብሎ ህዝቡ እንግዲህ አይፈራቸውም። ህዝቡ ተላምዷቸዋል። ቤታቸው ያድራሉ፣ ያበሏቸዋል፣ ያጠጣቸዋል። ተላምዷል። ህዝቡ አይፈራም። ያን ግርግር ቤዛ የሚባለው ይሄ ያልኩ ሰውዬ አሁን እንደዚህ ወንድሙ ይመጣል ያልኩ ሰውዬ አይ በቃ አስታራቂ አሰብ ቆይ ተዋለና ህዝቡን አረጋግ በቃ እሺ። አሁን ወደ ብር ስብሰባ ብር ደግሞ የዛን ቀን 500 ብር ከአንድ ገበሬ እየተሰበሰበ ነው። 480 ሰው መሆኑን ያወቅኩት ለምንድን ነው? 480 መዝገብ እየተጠራ ነበር። እኔን ጆሮ እየቆረጡ አንበርከው በጎን ብር የሚሰበስብ አለ። ስብሰባ ህዝቡን የሚያስተምር ሰው ነበር። ያን ቪዲዮ አልተለቀቀም እስካሁን። ልጆች ራሱ እዛ ይሄን ቪዲዮ የላኩልኝ ልጅ ያን ቪዲዮ በእናታችሁ እየለምኘ ነበር፣ ግን ወዳው ስለጠፋ ያ ቪዲዮ የለም ነው ያሉኝ።
ይሄ ቪዲዮ እኮ የመጣው የቃሉ አዋጅ ነው። የቃሉ ጓደኞች እኮ ናቸው ይላል የራሱ ጓደኞች እጅ ይሰጥባቸው ማለት ነው። ኦኬ እንግዲህ አሁን ጊዜው ላይ ይንጠለጠላሉ። ጊዜው በቃ ይሄ እንዴት ከመቼው ተያዘ እንዴት ነው ምናምን። አሁን እንደዚህ ማለት ጊዜው ተዛብቶ ቢነገርም ወንጀሉ አልተደረገም ለማለት አያስችልም። ጊዜው ተዛብቶ ቢነገርም ይህ መረጃ ያገኙ ሰዎች በችኮላ ሲቀባበሉት የተገለጸበት መንገድ የራሱ ችግር ቢኖረውም አለመፈጸሙን ግን አያሳይም። ተፈጽሟል። እንደገና ደግሞ በእነማ እንደተፈጸመም የወንጀሉ ሰለባ እየነገረን ነው። ኦኬ ለማንኛውም ይሄ ወንጀል የተፈጸመው ይሄ መረጃ ከወጣበት ከወራት ቀደም ብሎ እና ይሄ ደግሞ ከፋኖ አለቆች ትዕዛዝ ተሰጥቶት ያንን ዘግናኝ ግፍ የፈጸመው ወጣት ደግሞ ከድርጊቱ መፈጸም የተወሰኑ ወራት በኋላ መረጃው ደግሞ ከተሰራጨበት ጊዜ ደግሞ ቀደም ብሎ እጁን ለመከላከያ ሰጥቶ ትምህርት ወስዶ ወደ ማህበረሰቡ ተቀላቅሎ ነበር እና የቪዲዮ መረጃ የሚመለከታቸው አካላት እጅ የገባው ከዚህ ሁሉ በኋላ ነው። ከሌላ የፋኖ ሞባይል ላይ ከተገኘ ምስል ነው የቪዲዮ የተገኘው እና ከዛም ያው ስለ ድርጊቱ ተጣራ። የድርጊቱ ፈጻሚም ካለበት ተፈልጎ ተያዘ። ከተያዘ በኋላም ስለ ወንጀሉና ወንጀሉን እንዲፈጽም ስላዘዙት የፋኖ አለቆቹ ተናዘዘ። በቃ ይሄን አይታችኋል፣ ሰምታችኋል። ይሄንን ልጁ እንደ ወንጀለኛ በካቴና ታስሮ ምክንያቱም እንዲያደርጎ እንዲገላዘውት ምናምን የሚል ስላለ ወንጀለኛ ነው። ወንጀለኛ እንትን ሲል ያው በቁጥጥር ስር ሲውል ከቪዲዮ በላይ ማስረጃ የለም። ታስሮ ወንጀሉን አቅርቧል፣ ገልጿል እና በኑዛዜውም እንግዲህ ከዚህ በፊት እንዴት የት በእነማን ታዞ እንደፈጸመ በዝርዝር ተናግሯል። የተወሰነውን የቪዲዮ ክፍል ያው ከዚህ በፊት ሲዘዋወር አይታችሁት ይሆናል። አሁንም ደግመን እንየው። የምትው ነገር ካለ እስቲ ነው ከዚህ የምለው ማለት ነው። ይህንን ማድረጋችን ብቻዬን አይደለም ያለው ያው እዚህ ብናገር ልጁን ስለሌለ ማለት ነው። አርጉ ተብለን አርገናል፣ ግን ማድረግ የለብንም ነበር። ግን ትዕዛዝ ነው ታዝዤ አድርጌያለሁ። በቃ ፋኖ ላይ ነበርኩ ማለት ነው። ከዛ በቃ ፋኖ ላይ ያለው ነገር አስጠልቶ አሁን መምጣት ጥሩ ነው፣ እሱ ማድረግ ጥሩ ነው። ግን ይሄ የራስህ ወገን የራስህ ወንድም እንደው ጥላት እንኳን ተዋግቶ የተማረከም እንደዛ ይደረግ አይደለም። ተውናዝ ወንድም የራስህ ወንድም እሱ አይደረግ። ይሄንን ነገር ፈጽም ተብዬ ነው የፈጸምኩት። ከዛ ግን እንደዚህ አይነት ተግባራትን የሚፈጽም ድርጅት ያው ልክ አይደለም ብዬ እጄን ሰጠው ይላል። በእርግጥ ይሄ ልጅ ወጣት ነው። ይሄ ልጅ እንደዚህ አይነት ነገር እንዲፈጽም ያደረጉት ናቸው ያው ትልቁ ወንጀለኞች። ከዛ በኋላም ደግሞ ለዚህ ወንጀል ሽፋን የሚሰጡት ደግሞ እጅግ ትልቁ አውሬዎቹ እነሱ ናቸው፣ በሰው ደም የሚነግዱት ማለት ነው። እንግዲህ አንዳንድ የፋኖ የሽብር ድርጊት ተደጋጋሚነት ወይም መደጋገም ያሰለቻቸው ሰዎች ይህ አይነቱ ሰቅጣጭ ተግባር እንዴት አዲስ ሆነባችሁ? ይሄ እኮ በፋኖ ቤት ብርቅ አይደለም ነው የሚለው። የሚገርመው ኢቭን አባላቱ የፋኖ አባል የነበሩና እጃቸውን የሰጡ ሰዎች እንደ ሌላም ነገር አለ፣ በሳት ማቃጠል አለ፣ ማረድ አለ፣ ብልት መቁረጥ አለ፣ አይን ማውጣት አለ፣ ይሄ አፍንጫ መፈነን አለ። ይሄ በቃ የተለመደ ነው፣ ብርቅ አይደለም እኮ እያሉን ነው። እንግዲህ ይሄ የቀድሞ የቡድኑ አባል የሚነግረንም ይህንን እውነታ ነው። እናድምጠው። ይሄው ሸዋ ላይ የነበር ነው ፎቶግራፍ። ይሄው ምን ልትል ነው? ይሄው ዓለም ከተማ ውጊያ እየመራሁ የተነሳው ፎቶግራፍ ነው። ይሄው ሁሉም ብዙ ነገር ስንት ሰው ታርዷል። ነጤ ላይ 15 ሚኒሻ አልታረደም። በአንድ ቀበር አልቀበርናቸውም። ተው ይሄን ነገር ተው። ወዴት እየሄድን ነው? እንዴት ሚኒሻ የአማራ እንዴት እናጠፋለን ብለን አይደለም የእርስ በርሳችን የተጣላ ነው። የእርስ በርሳችን ላይ ሸዋ ላይ የተታኮስ ነው። እኛ ተው በማለታችን አይደለም። ምሬ ወዳጆ ጋር ዞብል ተራራ ላይ ሄደ ምንድነው ያደረግነው? ምንድነው ራያ ላይ የተቀበሩ ልጆችን ዞብል ተራራ ላይ ከነሱ ጋር ሆኖ ቪዲዮ አለኝ። እሺ መቀሌ ላይ 2017 ጥቅምት ላይ መቀሌ እነ ገብረ ጽዮን ጋር ለስብሰባ ሄደን ምን እንዴት ተባለ? እኔ የሪከርዱም ሁሉ ቪዲዮ አለኝ፣ እለቀዋለሁ። ይሄንን ጃማ ላይ 7 ሚኒሻ ሲታረድ እኔ ቪዲዮ አለኝ፣ ይሄንንም እለቀዋለሁ። ጎጃም ላይም እንዲሁ ሁሉም ቦታ ላይ ሸዋሮቢት ሰው ተዘቅዝቆ ሲሰቀል አሞራ ሲበላው ያንን ሰው ቪዲዮ ልልቀቀው። እጅግ የሚዘገንን ስራ ተሰርቷል። የሚዘገንን ስራ ፋኖ ውስጥ ተሰርቷል። ማንም ሰርቶት የማያውቀው
እሺ ይሄንን እንልቀቀው። ባለፈ ያቺ የጎንደሯ ልጅ ይቺ የእንትናዋ ልጅ ጡቷን ተቆረጠች የተባለውን የእሷን ቪዲዮ አሁን የኔ ልልቀቀው። መከላከያ ተኩሶ መቷት በኋላ ጡቷን ማቆረጣት ከነ ቆራጮ ስትቆረጥ ቪዲዮ አለኝ። ልልቀቀው እሱን እና ይህንን እውነታ እንግዲህ የግፈኞቹ ፕሮፓጋንዲስቶች ያስተባብሉታል። አስተባበል ማለት ቀጥል፣ በርታ፣ ግፋበት ማለት ነው፣ ሽፋን እየሰጠው። ሁለተኛ ደግሞ እንዲፈጸም ትፈልጋላችሁ። ለምን? ከዚህ ምን ታገኛላችሁ? መከላከያን መወንጀያ። አብይ አህመድን ይሄው እንደዚህ ያደረገ አስጨፈጨፈ፣ ገደለ ለማያ ትጠቀሙበታላችሁ። ስለምትጠቀሙበት ወንጀል ተፈጸመ ስትባሉ ደስታችሁ ነው። በቃ ብቻ መረጃው አጠራጣሪ ይሁን ቶሎ ወደኛ አምጡት ነው የምትሉት እና ሰበር ብላችሁ ትገቡበታላችሁ። ከዛ በኋላ እንደዚህ ገደለ፣ እንደዚህ ገደለ፣ ገዳውን እየደበቃችሁ ገዳይ መንግስት፣ ገዳይ መከላከያ፣ ገዳይ ጠቅላይ ሚኒስትር እያላችሁ ታወራላችሁ። ፈጽሞ ላም ባልዋለበት ኩበት ለቀማ። ገዳይ ሸኔ፣ ፋኖ፣ ህወሓት፣ አስገዳይ ደግሞ እናንተ ናችሁ። በመግደል በመሞት የምታተርፉ፣ በሰው ሞት በሰው ደም የምታተርፉ እናንተ ናችሁ። እንደዚህ አይነት ጭራቅ የሆናችሁ ፍጥሮች ይሄንን የጭራቅ ሰብዕናችሁን ወደ ሌላ ሀገር እየመራ ያለ እንዲህ አይነት ግፎችን ለመከላከል እየሰራ ወዳለ ተቋምና መንግስት ተላክካለ። የሚያሳዝነው ይሄ ነው። በጣም የሚያሳዝነው እና በምን ትንታኔ ነው አሁን እዚህ ጋር እንደዚህ አይነት ግድያ እየተፈጸመ ሰዎች ይገደላሉ? ኦኬ በዚህ ስርዓት ትላላችሁ። የሚገለውን ቁጭ አድርገህ እዛ ማለት ነው። ሾፌሮች ይታገታሉ። ማን ነው የሚያግተው? የሚያግተውን ቁጭ አድርገህ እንደዚህ እያደረግ የሆነ ስዕል ተሰርቶ አሁን ገዳይ መንግስት የሚል ቀርቧል። እንግዲህ መንግስት የሚሰራቸውን በርካታ ነገሮች ሀገርን ለመከላከል መከላከያ የሚያደርጋቸውን ጥረቶች የሚያካፍላቸውን መስዋዕትነቶች ሸፍናችሁ ገዳይ፣ አረመኔ፣ ፋሽስት ልትሉት ትሞክራላችሁ። እንደዚህ ግድያ የት እንደሚፈጸም እንደዚህ በግልጽ እየታየ ማለት ነው። እና እንግዲህ ይሄ የእናንተን የፕሮፓጋንዲስቶችን የወንጀለኝነት ደረጃ በጣም ነው ከፍ የሚያደርገው። ምክንያቱም ወንጀለኞቹ ከወንጀል ድርጊታቸው እንዳይታቀቡ፣ ሀይ እንዳይባሉ፣ ለፍርድ እንዳይቀርቡ፣ ይልቁንም ንጹሑ ሀገር ጠባቂው ለህዝብ ሰላምና ደህንነት መስዋዕት ለመክፈል ከነዚህ እናንተ ካሰማራቸዋቸው አረመኔዎች ጋር የሚፋለመውን መከላከያችንን ባልዋለበት የምትወነጅሉ በመሆናችሁ ከፍተኛው የወንጀሉ ቁንጮዎች፣ የወንጀሉ አራቢዎች፣ ለወንጀሉ ቀጣይነት ተክታችሁ የምትሰሩት እናንተ ናቸው እና በርቱ፣ ቀጥሉ ነው የምትሉት። እናንተ አውሬ ሆናችሁ ትውልዱም አውሬ እንዲሆን የምትቀሰቅሱ ናቸው እናንተ። አሁን ወጥተው መሳይ መኮንንና አንዳርጋቸው ጽጌ ያው ብዙ አሉ የነሱ አይነት ሰዎች። እነዚህ ግን የመጨረሻው የጥላቻቸው ደረጃ ሰዋዊ ባህሪያቸውን አጥፍቶት አውሬ ሆነዋል። በቃ አውሬ እና ስድብ በየቀኑ ወጥተው አብይ አህመድ ካላሉ፣ ብርሃኑ ጁላ ካላሉ፣ የኢትዮጵያ መከላከያ ካላንኳሰሱ፣ ካላሙ አይመሽላቸው፣ ስራ የሰሩ አይመስላቸው። የሚገርመው ነገር እና አሁን ይህንን የሴቶች ጥቃት በከፍተኛ ደረጃ አማራ ክልል ተካሂዷል። በዚህ ምክንያትም ለብዙ በሽታዎች መበራከት ምክንያት ሆኗል። ለኤችአይቪ፣ ለሌሎች አባለዘር በሽታዎች። ይህን እኮ እኛ ነግረናቸዋል ከዚህ በፊት። ይህንን የሚያደርገው ግን ሽፍታው ይሄ አረመኔው ታጣቂ ነው። ይህንን የሚያደርገው እናንተ ሂድ ያላችሁ ፋይናንስ እየሰበሰባችሁ የምትልኩለት፣ እናንተ ቅስቀሳ ሽፋን የምታደርጉለት ኃይል ማለት ነው። አሁን ይሄንን ዞር አድርጎ ወደ መከላከያ ሊያደርግ ይሞክራል። እንግዲህ ይሄንን በመካድ ይሄን በማስተባበል ወንጀሉ እንዲቀጥል ማድረግ ማለት ነው። ይሄንን አዳምጡት። እዚህ ላይ አንዳርጋቸው ጽጌ የሚለውን አማራ ክልል እንዳልከው በጣም ጥቂት ቦታዎች ላይ ነው ሁሉን ሪፖርት በሚደረግበት ሰዓት ላይ ትግራይ ውስጥ ሆኗል የሚባለውን በመቶ ሺዎች የሚቆጠር ሴቶችን ከህፃናት አንስቶ እስከ አረጋውያን ድረስ የተደፈሩበትን ሁኔታ አብይ አህመድ ሆን ብሎ በብርሃኑ ጁላ አማካኝነት ሆን ብሎ ነው ገብተዋል። ይሄ ሰራዊቱ ከሱ ቁጥጥር ውጭ ምናምን የሚባል ነገር የለም። የአንድ ሀገር መሪና ኃላፊነት አለብህ። በአንተ ሀገር በአንተ አመራር ስር ያለ ወታደር ጠቅላይ የመከላከያው ጠቅላይ አዛዥ ነው ምናምን ነው የሚባለው። ኮማንደር ኢን ቺፍ ነው ኢትዮጵያ ውስጥ አብይ አህመድ። ከዛ በታች ነው ብርሃኑ ጁላ የጦር ኃይሎች ምንድነው ኤታማዦር ሹም የሚባለው። ስለዚህ ዋነኛው የጦር አዛዥ አብይ አህመድ ነው ራሱ። በማረጉም እንደዛ ነው የሚጠራው። ኢትዮጵያ ጠቅላይ ሚኒስትር እና የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ነው እየተባለ የሚጠራውም ያለው። ስለዚህ በጦር አዛዥነቱ ይሄን ነገር በኢትዮጵያ ውስጥ በዚህ ደረጃ ወሲባዊ ጥቃትን የጦር መሳሪያ አድርጎ የህዝብ ቅስም መስበሪያ እንዲሆን አድርጎ ትዕዛዝ ሰጥቶ
ኢንዶክትሪኔት አድርጎ የላከው ወታደር ካልሆነ በስተቀር አጠቃላይ ኢትዮጵያ ውስጥ ባሉት ሁለቱ ትልቅ እምነቶች ተከታይ ህዝብ ያለበት ሀገር ላይ በኢትዮጵያ ውስጥ በዚህ አይነት መንገድ በዚህ ስፋት ቀርቶ በጣም አነስተኛ የሆነ እንኳን ያስገድዶ የመድፈር ታሪክ በሌለበት ሀገር በዚህ አጭር ጊዜ ውስጥ በኢንዶክትሪኔሽን ላይ የተመሰረተ ስራ ካልሰራ በስተቀር ሰራዊት ውስጥ እንዲህ አድርጋ ፈጽም ተብሎ ካልተነገረው በስተቀር በዚህ ደረጃ ሰዎች ሴቶች ተገደው የሚደፈሩበት ሁኔታ ኢትዮጵያ ውስጥ ሊመጣ አይችልም። የተደፈሩ ሴት እህቶችን የተሻለ ህይወት እኮ የሚኖሩት ሴቶች የማይደፈሩት እኮ መከላከያ በያዘው ቀጠና ላይ ነው። ይሄ እውነት ነው እኮ እያንዳንዱ የህብረተሰብ ክፍል ይሄንን ይናገራል። እና እስቲ ደግሞ አሁን ከዚህ ከሴቶች ደፈራ ጋር ተያይዞ ራሳቸው ታጣቂዎቹ በስልክ የሚነጋገሩትን እንስማ። ሄሎ ወያ ያያ እንዴላ አለ ደህና ሰነበት ሰላም ነው አለ እንዴ ነው ሰላም ነው አለ ደህና ነው ሰላም ነው ሰላም ነው ያለው እኔማ ቁጥር አንድ መቼ ገባው አይደለም አሁን በጧት መቼ ገባው እንዴት ነው ቁጥር አንድ ሰላም ነው ዞሮ ዞሮ እና አላፊ አመራር የለው ነገር ከባድ ነው። ምን ሴቱ ሁሉ ገብተውበት ተነበሳሉ። አሁን አብሮ የኖረ ሰው አሁን ይሄን ያደርጋል። እስማ አማራ መሆኑ ራሱ ዛሬ አስጠለኝ። ያሳዝናል በጣም። በቀደም እያለቀሱ ደውለውልኛል። ኧረ በቀደም ዛሬ ደግሞ ተደግሟል። ማን ነው የሚያደርገው? ሻለቃ እየተዋለ መልኩ ነው። ጫጨዴ የምትባለውን ዛሬ አስገድዷ ያደፍሯል። ጫጨዴ የምትባለው ነው እቺ ባንቺ ዘመድ ጫጨዴ የምትባለው እሷን ደግሞ ዛሬ ደግሞ እንትራራት ዛሬ በቀደመ መብረኛ ነበር። ዛሬ ደግሞ መልኩ ነው እየተዋ ባለበት ለዛሬ የሚያነጋ ትናንትና ማታ አጥሌ ግድዋ ተደፍሯት አሁን ልጅ ወርቃ ሀቤት ነው ተኝታ ያለች ወድቃ። ምክንያታቸው ምንድነው? ልጅ አሁን እኔም አመዛዚያውን ነው ደውላናለች የገባው ማለት ገብቼ ነው የቆየው። ሁሉም ቦታውን ለመልቀቅ ነው ተዘጋጅቶ ያለቀሰች ነው ነገረሽኝ። ልጅቱ ሙልቷ ወርቃ ነው ያለች። በጣም የሚያሳዝን ነው። ዞሮ ዞሮ ለሻለቃው ታይ ነገረውና ያለው ነገር አንድ መፍትሄ እንዲያሰጣቸው ነው። አዛውጭ ጀምሮ እዚህኛ እያለን መጨማኔ ፍት እንደዚህ ሲያረግኝ ራሱን መቼም ያዘም ሲሆን አመልጣለሁ። አዛውጭ ዝም ብሎ የአበሬ ኖርከውን ህዝብ ነገ የሚቀብረንን ህዝብ እያስለቀስ ዝም በቡድንና በጋራ ሆነ እኔ ግፍና በደል ማድረስ እንጃ ምን አይነት ተልእኮ እንዳላቸው ግራም ያጋባ። ትናንት እጁን ለመከላከያ ሰራዊት የሰጠው የፋኖ ከፍተኛ አመራርና መስራች ማስረሻ ሰጤም ይህንኑ የፋኖን ወንጀል ነግሮናል። ውሻዬን ሸጬ ቀበሮ ገዛው በሚል ተረት ነው ማስረሻ ሰጤ የአማራ ህዝብ በገዛ ልጆቹ የደረሰበትን ስቃይና እንግልት የገለጸው። ይቀጥላል። የእኛ ትግል ለአማራ ህዝብ ውሻዬን ሸጬ ቀበሮ ገዛው ነው የሆነበት። በሚናከስ ውሻ ተማረርኩ ያለውን ህዝባችንን እርጉም ቀበሮ ነው የሆንበት። ገበሬው ምርቱን መረን በለቀቁ ታጣቂዎች ይዘረፋል፣ ሴቶች ይደፈራሉ፣ ህፃናት ከትምህርት ቤት ቀርተዋል። ከሱቅ በደረቴ ጀምሮ ታግቶ ገንዘብ አምጣ ያልተባለ ነጋዴና ባለሀብት የለም። እየሆነ ያለውን ህዝባችን ላይ የሚደርሰውን መከራ ዘርዝሮ መናገር ይከብዳል ነው ያለው ማስረሻ ሰጤ። ከዚህ የጠራ ዓላማ የእዝ ሰንሰለትና ዲሲፕሊን ከሌለው ትግል ይልቅ የአማራ ህዝብ ከኔ ነፍጥ ማውረድ ያተርፋል ባይ ነኝ ብሏል ካፒቴን ማስረሻ ሰጤ ከነአጃቢዎቹ እጅ በሰጠበት ወቅት ከተናገረው የተወሰደ። እንግዲህ ማስረሻ ሰጤ ወደፊትም በርካታ የፋኖን ጉድ የፋኖን ግፍ ይነግረናል ተብሎ ይጠበቃል። እንግዲህ ይሄንን ድርጅት ነው ከዚህ ከወንጀል ነፃ ለማድረግ እነዚህ ህሊና ቢስ የፕሮፓጋንዳ ሰዎች የሚዳክሩት። እስኪ እንዲህ ግፍ በፕሮፓጋንዳ እየታገዘ በፋይናንስና መሳሪያ እየተደገፈ በተደራጀ ሁኔታ በሚካሄድበት አገር በጥላቻና በዘረኝነት የሚገፉ ወንጀለኞች በሚንቀሳቀሱበት አውሬ ወንጀለኞች አይዞ በርታ ግፋ በሚባሉበት አካባቢ
መከላከያ ባይኖር ምን ሊፈጠር እንደሚችል አስቡት እስኪ አስቡት። ለአንድ ቀን መከላከያ ስምሪት ቢያቆም አውሬዎቹ ምንድን ነው የሚያደርጉት ነው? ብልት የሚሸልቱ፣ አይን የሚያወጡ እና ሴቶችን የሚደፍሩ ደፍረው የሚገሉ ሰዎች ምንድን ነው ሊያደርጉ የሚችሉት? ኦኬ እነዚህ ሰዎች አሁን ባላቸው ቁመና ላይ ጫካ ለጫካ መከላከያ እያሳደደ ባይገድባቸው ኖሮ እንቅስቃሴያቸውን የተወሰነ ወደ አሸናፊነት እየወጡ በሄዱ ቁጥር እኮ ምን ሊያደርጉ እንደሚችሉ እስቲ እንገምት። እነዚህን ወንጀሎች እኮ የፈጸሟቸው በተቆጣጠሯቸው ከተሞች ነው። በተቆጣጠሯቸው ከተሞች ውስጥ እንደዚህ ነው ባይዘ ወይ በየተቆጣጠሯቸው ከተሞች ገለው አርደው ሴቶችን ወስደው የሴቶችን ትንሽ የወረዳ የሴቶች ተወካይ ነሽ የምን እያሉ እያሰቃዩ ይገላሉ፣ እያንፈራፈሩ። ያን ደግሞ በቪዲዮ ይቀርጻሉ። በቃ የገዳይ ክፉ። እንደዚህ በሚደረግበት ሁኔታ መከላከያና የጸጥታ ኃይሉ ባይኖር ምንድን ነው የሚፈጠረው? እና ለዚህ ነው ህዝቡ መከላከያ ይምጣልን መከላከያ ይውጣብን እያለ የሚማጸነው። ለዚህ ነው እናንተ በሐሰት የምትወነጅሉት የኢትዮጵያ መከላከያ በዲሲፕሊን የሚመራ ህዝብን ከጥቃት ለመጠበቅ ሲል ራሱን አሳልፎ የሚሰጥ ከሁሉም ብሔር ብሔረሰብ ህዝቦች የተውጣጡ አመራሮችንና አባላትን የያዘ ዘረኛ ያልሆነ ወይም ለአንድ ዘር ቆሞ ሌላውን ዘር የማያጠቃ ማለት ነው። ሁሉንም እና የራስህንም ዘር ነው አንተ የምታጠቃው እና ሁሉንም ብሔር ብሔረሰብ ህዝቦች በእኩልነት የሚያይ መሆኑን መላው ህዝብ ያውቀዋል። መላው ህዝብ ብቻ አይደለም እናንተም ታውቁታላችሁ። መሳይ መኮንንም ይህን ሀቅ እኮ መስክሮለታል እንዲህ በማለት በመከላከያ ሰራዊቱ መደራደር የሚቻል አይመስለኝም። መከላከያ ሰራዊቱ የኢትዮጵያዊነት የመጨረሻ ምሽግ ነው የሚለውን በወሬ ሳይሆን እኔም በአካል እዛው ግንባር ድረስ ሄጄ ያየሁት ነው። ኢትዮጵያዊነት በትክክል መከላከያ ሰራዊት ውስጥ ስር ሰዶ ኢትዮጵያን ለማዳን የሚያስችል ቁመና ላይ እንዳለ በግልም መመስከር የሚችለው ነው። እንግዲህ ብዙ ጊዜ ምን እንለዋለን? አገር ምን ትመስላለች ሲባል መከላከያ ሰራዊቷን ትመስላለች፣ መከላከያ ደህንነት ቁመናዋን ትመስላለች ነው የሚባለው። ከዛ አንጻር ስናይ በኢትዮጵያ ያለው የመከላከያ ሰራዊት ኢትዮጵያን ለማዳን ኢትዮጵያን ለሚቃጡባት የውስጥም የሆነ የውጭም ወራሪዎች ፍጹም ዝግጁ የሆነ ሰራዊት እንዳለን ከልብ ማመን የሚችል እንደሆነ መቼም የምተው ሐሳብ ወይም እምነት አይደለም። እንግዲህ ይሄ የሚናፈሱ ወሬዎች በተለይ መከላከያ ሰራዊት ላይ ያነጣጠረ የማን አጀንዳ እንደሆነ ይታወቃል። በትክክልም የኢትዮጵያዊነት አጀንዳ አይደለም። ኢትዮጵያን በተለየ መልኩ እንመለከታለን፣ አሁን ካለው ስርዓት የተለየ አቋም አለን ብለው የሚያስቡ ወገኖች እንኳን ይህንን ሲያነሱ የማን አጀንዳ እንደሆነ የማንረዳ ከመሰላቸው በጣም ሞኞች ናቸው። መከላከያ ሰራዊት ላይ የሚደረግ ዘመቻ፣ በመከላከያ ሰራዊት ላይ የሚደረግ እንዲህ አይነት የስም ማጥፋት አጠቃላይ እንቅስቃሴ ማንን ሊጠቅም ማንን ሊጎዳ እንደሚችል በግልጽ የሚታወቅ ነውና ይህንን መመከት መቻል ያለብን ይመስለናል። ሰማችሁት? እንደውም ምንድነው የሚለው መሳይ ሌሎች ባወሩልኝ መረጃ ላይ ተመስርቼ ሳይሆን ራሴ አብሬው ቆይቼ ውስጡ ገብቼ እንደተረዳሁት በማለት ነው አስረግጦ የመከላከያን ህዝባዊነት የሚነግራል። ያው እንግዲህ መሳይ የሚባል ከሃዲ የጠበቀውን ጥቅም አጥቶ ከማበዱ በጥላቻ ከመታወሩ በቂ ማዕቅሉን ስቶ ከሰው ተራ ወጥቶ የአውሬ ሰብዕናን ከመላበሱ በፊት ነው እንግዲህ ይህንን ምስክርነት የሰጠው። ግን መከላከያችን ፕሮፌሽናል እየሆነ መምጣቱ ህዝባዊነቱ ከፍ ማለቱ መዘመኑ ከዛ መሳይ ከሚያውቀው ጊዜ እየጨመረ ነው የመጣው ይበልጥ እና ይህንን መከላከያ ነው እንግዲህ ገጽታውን ለማጠልሸት ሌትና ቀን ያለማቋረጥ የሚሰራው። እንደምታዩት ግን ይሄ ነው እውነታው። ይሄ ነው ግን ምንድን ነው ብለን ስንመለከት እነዚህ ነገሮች ምንድን ነው የሚያሳዩን መሰላችሁ? ይሄን ያህል ለማሳያ ካየን ግድያ ይፈጸማል ኢትዮጵያ ውስጥ፣ እገታ ይፈጸማል፣ ዘረፋ ይፈጸማል፣ የሴት እህቶቻችን አስገድዶ መድፈር በከፍተኛ ደረጃ ይፈጸማል። ትግራይ ውስጥ ይፈጸም ነበር። ትግራይ ውስጥ የመከላከያ ሰራዊት ከወጣ በኋላም የተካሄደ ደፈራ ያኔ መከላከያ ላይ ሰበብ ያደርጉ ነበረ፣ ለማድረግ ሞክረዋል። ከዛ ግን ከወጣ በኋላም የተደፈረ ከፍተኛ ቁጥር እንዳለ የትግራይ ጤና ቢሮ በአንድ ወቅት ገልጿል። ሁለተኛ አማራ ክልል ከፍተኛ የሴቶች ጥቃት የተፈጸመው በተቆጣጠራቸው አካባቢዎች ነው። ይሄም ተመልክቷል። ሰዎች ሲጮሁም ይሄንን ነው የሚሉት። እና እንደዚህ ይደረግና ገዳዩ ሟች ወይም ተጠቂ ይሁንና ገዳይ እየተባለ የሚከሰሰው ማን ነው? መንግስት። ከመንግስት የሚነጥሉና ያወጡና አብይ አህመድ
አሁን አንዳርጋቸውና መሳይ ባደረጉት ውይይት ላይ በትዕዛዝ ነው ይሄ የተደረገው ይሉናል። ይሄ አስገድዶ መድፈር የተፈጸመው በትዕዛዝ በቃ አብይ አህመድ ለብርሃኑ ጁላ ያዘዘው፣ ብርሃኑ ለምን በትዕዛዝ ካልሆነ በዚህ መጠን አይፈጸምም ይላሉ። ስለዚህ ግድያው፣ ገዳዩ፣ ደፋሪው እየተሸፈነ ግድያን ለመከላከል መስዋዕት እየከፈለ ያለው ሰራዊት፣ ግድያን ለመከላከል ሰራዊት የሚያዘምተው መንግስት፣ የሰራዊት አዛዦች እየተከሰሱ ነው። በቃ እውነቱ ይሄ ነው። በምንም አይነት ኢትዮጵያ ውስጥ ያሉ ታጣቂዎች ገዳዮች፣ ደፋሪዎች፣ ዘራፊዎች ናቸው። ግን ገዳይ፣ ዘራፊ፣ ጄኖሳይደር እየተባለ የሚከሰሰው መንግስት ነው። ለምንድን ነው መነሻው? ከዚህ በስተጀርባ ይሄ እንትን ሲነሳ ቅድም እነዚህ ከለውጡ ጊዜ ሲያጨበጭቡ የነበሩ ከማንም ቀድመው የለውጡ ደጋፊ ሆነው የወጡት ሰዎች እንዳያሳዩት በጉልህ የህዝብ ፍቅር፣ የህዝብ ስሜት በመሳቡ ምክንያት ይሄን ማጥፋት አለብን። ያው እንደምታውቁት የተወሰነው ይሄ መንግስት ሙስሊም ነው ይላል፣ የተወሰነው ይሄ መንግስት የኦሮሞ መንግስት ነው ይላል እና የተወሰነው የክርስቲያን መንግስት ሞዓ ተዋህዶ የሚባለው እንደዚህ ባለ አይነት ነገር የተነሱ ሰዎች መንግስት የሚሄድበትን መንገድ ሲያዩት የሚሰራውን ልማት፣ በህዝብ ውስጥ የሚያገኘውን ድጋፍ፣ ከፍታውን፣ ለሀገር የሚያበረክተውን አስተዋጽኦ እያዩ በሄዱ ቁጥር እናቆመዋለን ወይም ይሄ መንግስት በትክክለኛው የፖለቲካ ትግል ተወዳድረን አሸንፈ ነው ስልጣን ልንይዝ እንችላለን የሚለው ተስፋቸው እየተሟጠጠ እንደማይችሉ ሲረዱ በቀጥታ ወደ እንደዚህ አይነት ነው የገቡት እና ገዳይ፣ ሴት ደፋሪ ተብሎ የኢትዮጵያ መከላከያ ይገለጻል አይገለጽም? ያውቁታል። ይሄንን እነሱ በፍጹም ያውቁታል። ስለዚህ ደፈራን ያበረታታሉ። ለምን? ደፈራን ለመንግስት ገጽታ ማጠልሻ ስለሚጠቀሙበት። ግድያን ያበረታታሉ። ለምን? ግድያን ለመንግስት ገጽታ ማጠልሻ፣ ለመንግስት መክሰሻ ስለሚጠቀሙበት ይሄንን ያደርጋሉ። ስለዚህ የህዝብ ብሶት ይሉናል። የህዝብ ብሶት በምን? አፈና፣ ገደላ፣ ከከተማ ወጥቶ በሰላም አይገባም። ማን ነው ይሄን የሚያደርገው? ይሄ እነሱ የሚቀሰቅሱለት ቡድን። እሱን ይሄንን እያደረገ ያንን ይወስዱና ለመንግስት፣ ያንን ይወስዱና ለመከላከያ። በፍጹም እውነቱ ይሄ ግድያ የሚፈጸመው በዚህ ኦሮሚያ ክልል ስትሄዱ ሸኔ ነው። አማራ ክልል ስትመጡ ፋኖ ነው። ኦሮሚያ ክልልም እየሄደ ግድያ ይፈጽማል። ባይዘዌ ሸኔም እንደዚሁ አማራ ክልል መጥቶ ግድያ ይፈጽማል። አብረውም ሚሽን ያካሂዳሉ። ሚሽኑ ይሄ መንግስት ገዳይ አድርጎ ከህዝብ ለመነጠል የሚካሄድ ጭምርም ነው። ከቡድኑ አረመኔነት የመነጨም ነው። ከቡድኑ በጥላቻ መመረዝና የበቀልተኝነት ስሜትም የመነጨ ነው። ይሄን የበቀልተኝነት ስሜት ደግሞ የሚዘሩበት ፖለቲከኞች ናቸው። ኢሊቱ ነው። ይሄ ከድሮ ጀምሮ የመጣ በጥላቻ የኢትዮጵያን ፖለቲካ በኃይል ካልሆነ በስተቀር በሌላ መንገድ ይዛለሁ ብሎ ተስፋ የማያደርግ ኃይል ጥላቻን የፖለቲካ መሳሪያ አድርጎ ይጠቀምበታል። ግደል፣ አጥፋ፣ ይሄንን ይላል። ሲፈልግ ይሄ እስላም ነው ይላል፣ ሲፈልግ ኦሮሞ ነው ይላል፣ ሲፈልግ ደግሞ ነፍጠኛ ነው ይላል። ይሄ ነፍጠኛ ነው ይላል እና እነዚህ በሁለት አቅጣጫ በመንግስት ላይ ክስ የሚያቀርቡ ሰዎች ደግሞ አንድ ላይ ቆመናል ይለዋል። ይመጡና ለምን? ማሸነፍ ስላልቻሉ አንድ ላይ ቆመናል። ሲጋደሉ የነበሩት ያን አንዱ ሌላውን የገደለበትን ግድያ ወዴት ይወስዱታል? ወደ መንግስት። እሱ ገደለን፣ እሱ አሳደደን፣ እሱ እንድንጋደል አደረገን ሁሉ ይለዋል። የሚገርም ነገር እና እንዲህ አይነት በጣም ድራማ ይሰራል። የድራማው ዳይሬክተሮች ደግሞ ለእንትኑ ሽፋን ይሰጣሉ። ለድራማው ሌላ ገጽታ ያለብሱና እውነታው ይሄ ነው ይሉናል እና ያሳዝናል። ስለዚህ እውነታውን እንረዳ። በቀጥታ ሄደን የዚህን ወንጀል ፈጻሚዎች እንለይ። በቃ ይሄን ለማጭበርበሪያ የሚቀርቡ ነገሮችን እስቲ እንመርምራቸው። ለምንድን ነው መንግስት ሰው የሚገለው? አይገድልም። መንግስት ህዝብ የሚገሉትን ነው የሚከላከለው። ህዝብ የሚዘርፉትን ነው የሚከላከለው። እውነቱ ይሄ ነው። ለምሳሌ አሁን አማራ ክልል እየተፈጸመ ያለውን ነገር ስታዩት በዛ ጊዜ ስርዓት እንዲይዝ ይሄ ትጥቅ ወደ መደበኛ አደረጃጀት እንዲገባ ይሄ ቡድን ወደ መደበኛ አደረጃጀት እንዲገባ ሲባል ነው ትጥቅ ሊያስፈቱህ ነው ብሎ ወደ ጫካ የገባው። ግን ወደ መደበኛ አደረጃጀት ግባ የተባለው መደበኛ አደረጃጀትን በህግ በስርዓት ትቆጣጠራለህ። ልክ አሁን መከላከያን፣ የጸጥታ ኃይሉን፣ ይሄ ሚሊሻውን፣ ፖሊሱን በህግ በስርዓት በመተዳደሪያ ደንብ እንደምትቆጣጠረው ሁሉ ማለት ነው። ስለዚህ ስርዓት አልበኛ ሆኖ
እንደዚህ ሴት መድፈር እንደዚህ ዘረፋ ላይ አይሰማራ ነበረ። ያ ቢሳካ ኖሮ በወቅቱ ግን ኖ ተባለ። አመፅ ተቀሰቀሰበት። ወደ ጫካ ገባ። ወደ ዘረፋ፣ ወደ እገታ፣ ወደ ግድያ ገባ። ግን በሙሉ ኃይሉ ያንን ነገር እንዳያደርግ ያው መከላከያ ሄዶ እየተከላከለ ነው። ይሄ ቡድን በሙሉ ኃይሉ በቃ እንደተባለው እንደዛው ስርዓት አልበኛ ሆኖ የሚከላከለው ኃይል ባይኖር ኖሮ ምን ሊያደርግ ይችላል ይሄ አውሬ ቡድን ብሎ ማሰብ ያስፈልጋል። ኦኬ ይሄ መላ ኢትዮጵያን እቆጣጠራለሁ፣ ስርዓተ መንግስቱን አፍርሼ እኔ መንግስት ሆናለሁ እንዳለው ቢሆን ኖሮ ደግሞ ምንድን ነው የሚያመጣው ነው። ይህም በጣም ማሰብ ያስፈልጋል። በጣም አሁን የተወሰነ ሰው ለመንግስት መረጃ ሰጥተሃል ወይም ለመንግስት ጋር ቆመሃል ብሎ ድንጋይ ላይ አጋድሞ በመጥረቢያ እጁን የቆረጠ ኃይል ምንድን ነው ሊያመጣ የሚችለው? ወገኑን የኔ ብሔር ነው የሚለውን ማለት ነው እንደዚህ ያደረገ የራሱን እናት ማለት ነው ያው ከአንድ እንትን የወጣ እና እናትን በልጇ ፊት ገሎ ልጇን የደፈረ ኃይል ምንድን ነው ሊያመጣ የሚችለው? ስለዚህ ይህን ኃይል መከላከል የሁሉም ኢትዮጵያዊ ድርሻ ነው። በፕሮፓጋንዳ መመከት አለብን እነዚህን ሰዎች። እነዚህን ለአረመኔዎች ሽፋን የሚሰጡ አረመኔ ሰዎች፣ ከአረመኔዎቹም በላይ አረመኔ የሆኑ ሰዎችን እንከላከል። የዛሬው የአብሪ ሚዲያ ፕሮግራማችን ማሳሰቢያ እና መልእክት ነው። በሌላ ፕሮግራም እስከምንገናኝ አብሪ ሚዲያን ሰብስክራይብ፣ ሼር አድርጉ። ሰላም።